ከናሆም ጋር የተፈጠረው ምንድነው? እኔ ቪዲዮ ተለቋየው በብዛት የተወራበት ጉዳይ እኔ ጋር ይጽፍልኛል፣ እኔ ጋር መመላለስ ይፈልጋል ምናምን የሚባለው ነገር ገንላለው። ስለዚህ አንቺ የሚያገባሽው ነጭ አስጠንቁለሽ ነው። በቲክቶከሩ አዶናይ የተነሳ ሻለቃው ታሰሩ። ምንድነው የተፈጠረው? ብዙ ቲክቶከሮች የሚጠረጠሩበት ይሄ የጠንቋይ ቤት ጉዳይ አለ። ከነዛ መካከል ያንድ ሰው ታሪክ ወጥቷል፣ እጅግ እያነጋገረ ነው ማለት ነው። ቤተሰቦች ሌሎች ጉዳዮችም አሉ። የጆን ዳንኤል እህት መታ እውነቱን ተናግራለች ማለት ነው። ሌሎች ጉዳዮችም አሉ። አብረን ያለን ሐሳብ አስተያየቶቻችንን እንሰጣጥበታለን። ሰብስክራይብ ያላረጋ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። አይተን እንመለሳለን። ይመቻችሁ። ከናሆም ጋር የተፈጠረው ምንድነው? እኔ ቪዲዮ ተለቋየው ሰው ነው ላከልኝና ፋሚሊ ምናምን በጣም ደብሯቸው ነበር። ምክንያቱም የተወራው ነገር ደስ ስለማይል ልክ ስላልነበረ ከእሱን አየው። ለናሆም ስደውልለት ናሆም ስልኩ አይሰራም። ከዛ በኋላ ሌላ ኮመንት ጽፍ ኮመንቱ ተደለተ። ከዛ ተናደርኩ። ከዛ አረ በዚህ ልክ ይደብራል ብዬ ሆ ብዬ 2 ኮመንት ጻፍኩኝ። ከዛ በኋላ ከናሆም ጋር አወራን። ከዛ አለቀ በቃ ፈተነው። ይቅርታ ተባብለን ፈተነዋል። ምንድነው ትክክል ያልሆነ የተፈጠረው ምንድነው? የተወራው ነገር ትክክል ስላልነበረ። ከዛ ደግሞ እሱ በቀጣይም ቪዲዮ ሰርቶ ነበር። እኔ ይዤው ገባሁ አላልኩም። ይዤ ገብቼ አለቀሰ። በቃ የተወራው ትክክል ያልሆነ ነገር ምንድነው? ጆ አለቀሰና ይዤ ገባሁ የተባለው ነገር ትክክል ስላልነበረ እዛ ጋር ፋሚሊ ደግሞ የኛ ፋሚሊ ውጪ ነው ያለው። ገባችሁ? እዚህ ጋር የሚፈጠረው ነገር ፋሚሊ ነው የሚያስደብረው። እኔ ደግሞ ፋሚሊዎቼ በምንም ነገር እንዲደብራቸው አልፈልግም። እና ሀፕን ያደረገው ነገር ይሄ ነው። እኔ አዋርዱን ጆን ዳንኤል ጋር ይዤው ገብቻለሁ ብያለሁ። ትራይዲ ኔምስ እንደምኩና አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። እንግዲህ እንዳያችሁት ሊያሾው ብረት ቤት በኩል ነው እስር ቤት የሚገባው ምናምን ብላ ስታጋለጥ ይዤ ገባሁ አልኳችሁ አለ። መጀመሪያውን እኮ ምንድን ነበር ያለው? ሽልማቱን ይዤ ለጆን ዳንኤል ይዤ ሲሄድ አለቀሰ ጆን ዳንኤል ነበር ያለው። ለዛ ነው ሊያ ትክክል ሳትሆን አትቀርም ያልኳችሁ ባለፈው ቪዲዮ ላይ። አሁን እህትየዋ እውነቱን አወጣሽ፣ ዋናው ነገር በሰላማዊ መንገድ ፈተነዋል ብላለች ማለት ነው። ዋናው እሱ ነው ማለት ነው። ወደ ሌሎች ጉዳይ ነው። በብዛት የተወራበት ጉዳይ እኔ ጋር ይጽፍልኛል፣ እኔ ጋር መመላለስ ይፈልጋል ምናምን የሚባለው ነገር ክሊር ለማድረግ ያህል እንደምታውቁት ልጆቹ እኔ ጋር ናቸው። ልጆቹ እኔ ጋር ከሆኑ እናታቸው ስቲል አለች። እናታቸው ስላለች ዶክመንት አለ። ለምሳሌ ፓስፖርት፣ ልብስ፣ በልጆቹ ጉዳይ በአጠቃላይ የልጆቹን የሚመለከት ነገር ለዘላለም ከእናታቸው ጋር ማውራት ግዴታ አለብን። እሷ በፍጹም አልፈልግም በቃ ልጆቼን ብላ እስካልከዳሽ ድረስ ከእሷ ጋር የሚያገናኝ ነገር ብዙ ነገር አለ። በዛ ምክንያት ነው ከመንግስት ጋር ሞኜ መንግስትም ጻፍላት እያለኝ እኔም ለልጆቹ በሚያስፈልግ ልጆቹ በሚጠይቁኝ ሰዓት የምጽፍላት። ያ ማለት እኔ ከእሷ ጋር መመለስ ፈልጋለሁ ማለት ሳይሆን እሱንም ደግሞ በፍጹም አልፈልግም መመለስም። የሚያገናኘን እንዳልኩት ልጆቹ ናቸው። ለልጅ ሲባል በብዛት ብዙ መስዋዕትነት ስለሚከፈል ለዛም ነው መስዋዕትነት በመክፈል እስካሁንም እዛ ቤት እዛ ትዳር ውስጥ እንደዚህ የኖርኩት ማለት ነው። በዚህ ሁሉ መከራ፣ በዚህ ሁሉ ስድብ፣ በዚህ ሁሉ ውርጅብኝ በልጆቼ ምክንያት ልጆቼም ስለሚያያይዙኝ ያንን በመታገስ ነው ይሄ ሁሉ የነበረው እና አሁን ግን እንደዚህ ሁሉ ተፈጥሮ በልጆቹ ምክንያት ጻፍኩ እንጂ እኔ ወደዛ ህይወት ወደዛ ትዳር በፍጹም ለመመለስ አስቤምም ለአንድ ደቂቃም አስቤውም አላውቅም እና በፍጹም ማላረገው ነገር ነው እና ምሳሌ እንኳን ያህል ልቤ እንደዚህ ድንድንም ብሎ እንደወስንም ያደረገኝ እናቷ ደፈረኝ ብላ ያወራሽ ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ በህይወቴ ጭራሽ እንደማላስበውና ወደፊትም እንደማልቀጥል የደመደምኩባት ቀን የዛች ቀን ናት። ሌላው ደግሞ በጣም የምትገርሙኝ ሰዎች ናሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስቴ የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚህ ሀገር ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይሄን ነገር እጄ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን የእሷን ባህሪ እንደምታውቁት በጣም ተነጫናጭ፣ በጣም አግሬሲቭ፣ በጣም ያው እለኛ የሆነ ሰው ጋር ነበር ስኖር የነበረው። እስከዛሬም 7 ዓመትም ልኖርም የቻልንበት ምክንያት በጣም ታጋሽ ነኝ። እሷ እሳት ናት። አንድ ሰው እሳት ሲሆን አንድ ሰው በጭቅጭቅ መሀል ቤቱን ጥሎ መውጣት ቢፈልግ አንድ የሴት አካል መታ አንገቱን በምታቀምበት ሰዓት
ገፍትሮ መውጣት ይሄ ደብዳቤነት የሚያስፈልግ ከሆነ እሱም ፍርዱን ለእናንተ ልተውላችሁ። በዛ ላይ ደግሞ አንድ ሰው 1 ዓመት የተፈጠረን ታሪክ ልክ አሁን በምትለያዩ ሰዓት አምጥቶ ማውራት ይህን የሚያመለክተው ራሱ ላይ አንድ ሰው አለመተማመን ነው የሚያሳየው። በቲክቶከሩ አዶናይ የተነሳ ሻለቃው ታሰሩ። ምንድን የተፈጠረው? ከሰሞኑ ብዙ ተከታይ ያለው ቲክቶከር አዶናይ በኢትዮጵያ አየር ኃይል ግቢ ተገኝቶ የተለያዩ ስልጠና ሰጠ መባሉ ይታወቃል። ይህን ተከትሎም የተለያዩ ሰዎች በአየር ኃይሉ ላይ ክብሩን የሚያጎድለው ምናምን የሚሉ አስተያየቶች ሲሰጡና ሲቃወሙ እንደነበር ይታወቃል። ይህን ተከትሎ የአየር ኃይሉ አመራሮች በቲክቶከሩን የጋበዙ ሰዎች በሚል እርምጃ መውሰድ ጀምረዋል። ሆኖም ግን እርምጃ የተወሰደበት ሰው አዶናይን የጋበዘው ሳይሆን አዶናይን ያስጎበኘው ሰው ነው። እንግዲህ እንደሚታወቀው ይሄ ሻለቃ ፍቅሩ ይባላል። የኢትዮጵያ አየር ኃይል ሻለቃ ነው። ሻለቃ ፍቅሩ ከላይ በሰጣቸው ትዕዛዝ መሰረት እነ አዶናይና ጓደኞቹን በአየር ኃይል ግቢ ውስጥ አስጎብኝተዋቸዋል፣ ሲያዞሯቸው ነበረ። እናም እሳቸው ብቻ ተመርጠው መታሰራቸው እጅግ አነጋጋሪ እንደሆነባቸው ነው የአየር ኃይል ምንጮች የሚናገሩት። በተለይ የወታደሮች ጉዳይ በሲቪል ፍርድ ቤት አለመታየቱና በዛው በወታደራዊ ፍርድ ቤት የሚታይ ኬዝ በመሆኑ በምን ሊጠየቅ እንደሚችል የሚታወቅ አይኖርም። ስለዚህም በምን ተከሰ የሚለው ነገር በጣም አስቸጋሪ ነው የሚሆነው። ግን ዋናው ቁም ነገሩ አዶናይን የጋበዙ ሰዎች አማሮች ያሉ፣ ይሄኛው ግን በመጣለት ወታደራዊ ትዕዛዝ መሰረት አስጎብኝ የተባለው ሰው ሻለቃ መታሰሩ ብዙዎችን አነጋግሯል። አንተ አንዴ ብቻ እንድትመለስ ተደወለ። እኔ ስለማቅ ማለት ነው ደወልን። ከዛ ምንድነው ስሙ ጸጉሩንና ምንድነው እንትን ላቦት የነካውን ቲሸርቱን አምጡ ተባለ። ነገርኳት። በቃ ጠንቋዩ አዲስ አበባም አሉ ደብረ ዘይትም አሉ። ቅርንጫፍ ነው ወይስ ይላል? ለካ ወንዱን ሁሉ በእጃችሁ ስር የምታስገቡ በመተት ነው። አይገርምም? ከፈለክ ምን ችግር የሄደው ይመለሳል። የእንትን ያለ ወደ ግን ወጣ አንድ ጊዜ ወደ ግን እርግጠኛ ትክክለኛ ነገር ነው። እግዚአብሔርን ትክክለኛ ነገር ነው። መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል። ግን እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛት? አንተ ከእኔ ጋር ነው እኮ ያገኛት። ጆከር በእኔ እኮ ነው ያወቃት። አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባችሁ። ኧረ ጎትታ ነው የወሰደችው ታክሲ ውስጥ ጎትታ ነው ያስገባችው። ነገር እንዳይሰራ አለበት። ሆዴ አይወርዱት ተናገራ። በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተት ማርጎብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሪ ለጠንቋዮች እዛ ጀበና ታፈራ። በዶሮ ነው የበላው። በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯ ነው ብሎ ነው የነከሳት። ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱን እኮ በዶሮ የሚሰራው ነው የበላው። ወርቄ ቆይ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አንጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክም። እኔ ወጥቼ ተናገርኩ እኮ እኔ እና እሷ ስንጣላ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን ነው የወሰዳችሁት? ምን ነው የወሰዳችሁት? ምንም አልተወሰደም። ገና የቆለጡን ጨገር የወሸላውን ጨገር ወስደው ኖ እንዴት አድርገው ቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና ምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ደንቆሮ ጆከር ይድባት ጃሮ ጊዜ በተና ማሩ ይድባት ጆከር ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወደ የት እንዲመለስ? ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዛው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምን ነበር የተጠየቀ? ጸጉሩና እንትን ላቦት ያልነቀው ቲሸርት። ጸጉሩ ማለት ያልታጠበ ቲሸርት። የላይኛው ጸጉር ነው የታችኛው ጸጉር? የታችኛው ምን ይሰራልታል? የላይኛው ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። የሰው ልጅ ከተደረገብህ በኋላ ነው የታመምከው? ወዴ ከዛ በኋላ ነው ምንም አላውቅም ሆስፒታል የገባሁት። ማርያም እግዚአብሔር እኔ እኮ ምንም አውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድን ነው በሽታ አለው? አንተ ሆስፒታልማ በቃ ኦፕራሲዮን መደረግ አለብህ፣ ጭራሽ አልጋ መያዝ አለብህ ያሉኝ እኮ። በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣችህ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሷ የግመል ሽንት በል
ወርቄ ግን አንተ ያከተ ይሄንን ነገር ብታገኙ ግን ወይኔ አሮጊቶች አንተነትም በቃ አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ ግን ይሄንን ነገር ወርቄ ይሞታል ስትል ነበር። እውነት ነው እና ከሆነበት ግድ ነው። እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር ብጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋይቱ ሰጪ ነበር። እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባህ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ። ስለዚህ አንቺ ራስሽ ጠንቋይ ልምድ ወሰደሻል 4 ዓመት ከሰራሽ ማለት ነው። ኖ ልምድ ሳይሆን ምን መሰለህ መኖር ነገረች እኮ እሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ። ስንት ዓመት አንቺ ከሰል አረጋጋቢ ነበርሽ? ከሰል አቀጣጣይ ከሰል ቡና ምናምን ካድማለሁ በእርሶ መጀንላለሁ። ወርቅ ትክክለኛ ጥያቄ ነው። 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አረጋቢ ነበርኩ አልሽ። ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ? የተበላሸም የተስተካከለለትም ሰው አውቃለሁ። እንዴት መስተካከል ማለት የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥተው ያስፈርዳሉ። ምን ይላሉ? እንዲያርጉ ይባላሉ። ይሰራል። በቃ በስነ ስርዓቱ እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው። ገባ ግቢ ውስጥ ማለት ነው። እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት። እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል። ገብቷል? የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ። እንዴት አድርገው ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ። ገባ አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ። ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም። እና ብዙ ነገር ተምሬያለሁ። ገባ አንዳንድ ችግር ብዙ ቦታ ያስገባል። በራሱ አካውንት ነው የገባው። ጋይስ ሂጂበት እየሰማንሽ ነው። እና አንዳንዴ ሰዎች ገባ ትርፍ ነገር ፍለጋም የሚመጡ አሉ።